ሰማኛለህ እኔ ወንጀለኛ ኮንኩ ደግሞ የሱም እናት ወንጀለኛ ታክ ዝጋፈን ይሄን ስራ ማቆም ካለብኝ ማቆም አንተን ገድዬ ነው ሰማል አቤል እባክህ ተው ሶሪ አቤል ማውራት ያለብኝ አንተ ተወካይ ስለሆንክበት ድርጅት ነው ማውራት ስለምን ድርጅት ነው ታዲያ ማውራት ምን አድርግ ነው የምትለይቀው እኔ ጋር ያላችሁን ነገር አንተ ከጀርባ የምታጨማልቀው ነው ወክልና የሰጠኝ ሰው የምትለው መቼም እናቴ ነው አይደል እናቴ ላይ ምንድነው እየተመጠማችሁ ያላችሁት እንዴ ስለምንድነው ያወራ ያለው ስለምንድነው አስሬ ስለምንድነው አትበለኝ ያወራ ያለው ነገር እኮ ማናት አስመርቋቸው በስርዓት እንግዲህ የምርቃኑ ቀን ደግሞ ሰርቲፊኬት ሽልማት የሚሰጡልን ያንተ እናት ናቸው እርግጠኝነትም ደግሞ ስለተገለለ ነው ይሄንን አይነት እንግዲህ ለእናቱ እንኳን የማያዝን እናትህ እዛ ድርጅት ውስጥ ያላት ድርሻ ምንድነው ሲኦ ነው ባለቤትነት ነው ገብቷል አይ በመጀመሪያ ደረጃ ጉዳዩ ስማይ አቶ አቤል አስጨርሰኝ በመጀመሪያ ደረጃ ሴራ ያሴራችሁ እንደሆነ ገብቶኛል በሜሪት ፕሮፐርቲ በካሬ ከ90 ጀምሮ አራዳ ፓርክ ሳይት ብቅ ብሏል ከወዳጅነት ፓርክና አራዳ ፓርክ በቅርብ ርቀት ላይ የሚገኝ በመሆኑ ለነዚህ ውብ እይታዎች የአይን ማረፊያ ይሆናል በአራዳ ፓርክ ውስጥ በልዩነት የተሰሩ የብስክሌት ትራኮች የልጆች መጫወቻ ካፌና ሬስቶራንት ንባብ ለሚያዘወትሩ አብሮት ቤተ መጻሕፍት እንዲሁ በቅርብ ርቀት ላይ ይገኛል በአራቱም አቅጣጫ እጅግ የተዋበ እይታ ያላቸው መኖሪያ ቤቶች በውስጡ ጂም ስፓ ሰርቪስ ስታንድ ባይ ጄነሬተር 24/7 በሲሲቲቪ ካሜራ የታገዘ ጥበቃ አገልግሎት ኤሌክትሪክ መኪና ቻርጅ ማድረጊያ ለእያንዳንዱ መኖሪያ አሳይንድ ፓርኪንግ የከርሰ ምድር ውሃንም ተካቶ ተሰርቷል ተመራጭ ከሚያደርጉ ነገሮች አንዱ መኖሪያ ቤትን በተመጣጣኝ ዋጋ በአመቻ አከፋፈል ማቅረብ መቻላችን ነው ይፍጠኑ የዚሁ መንደር ባለቤት ይሁኑ ጭራሽ የዚሁላ ወንጀል ባለቤቶች ያቤል እናትና ያቤል አጉቶ ነው ተገኘ እዚህ ቤት ምን ልትሰሪ ነው የመጣሽው ከነዚህ ሰዎች ጋር ምንድነው ገባ ገቡ አዎ አታውቂኝም እንተዋወቃለን ግቢ ግባ እኔ እንደውም አንድ ሰው ነበር የጠበቁ ግባ ወንድማቸው ያጓፈው መኮንን ድርጅት ነው ያቶ መኮንን ድርጅት ነው አንቺ መኮንን ስትኝ የነበረው ያቤል አጉት ነው ሄድኩት በል ያቤል አክስት ልጅ ነሽ አይደል እንዴት ነውስ ይሄን ድርጅት በወክልና ከአቤል እናት ወደ አንተ ሊመጣ ይቻላል ይሄ ድርጅት ለብዙዎቹ ተርፏል በዚህ ልክ ደግሞ በእናንተ ሊወቀስ የሚገባው ድርጅት አይደለም እየሰማሽ ነው እየነገርኩህ አይደል እንዴ የዚህ ተቆ አሁን እንድታርልኝ ፈርጋል ያሰው ለማግኘት ነበር መጣው ተረጋጋ ምንድነው ስም እዚህ ላይ ያለው ስም ያቤል እናት ስም ነው ያለው እኮ ምንድነው ያንቺ አስልከን አምጣ ደጋጎ ምንድነው አንዴ አንተ ደጋገኝ ምክንያቱም ምን ያውን ተደብድቤ ማለት ትልቅ ጥቃት ነው የደረሰብኝ ማን ይደበደበ እነሱን ነው ለኔ አላቃቸው እነማን እንደሆኑ እሷን የፍርድ ቤት ኬዝ ነው ፍርድ ቤት ይዞታል ፍርድ ቤት እስከሚፈታው ድረስ እንግዲህ በሂደት ላይ ነው ያለው ታይዟል እነዚህ ሰዎች ይደበደቡ ራስን መለወጥ ነው አይደለም ቢያንስ ስክሪን ሴቨርን እንኳን አታስተካክልም ቢያንስ ዲ ስላበበ ቆይ እሺ ቁጭ በል ልንገር ማን ነው ታዲያ አንተ አዛዥ አስፈላጊ ነው አገረኝ አንተ እሺ መኮንን ነው ታውቀዋለህ መኮንን ዲ እናንተ ይያልክ ወሬና ቁም ከተደበደበ ወሬና ቁም እጄን እስኪ ያሳርፍና ከኔ ማውራ ነው አይደለም እኔ ሊያ የምትለው አላቃተም እኔ ከነጭራ ሊያ ማናት ራሱ አንተ መልስ በስተክል መልስልኝ እንዴት ነህ እግዚአብሔር ይመስገን አንዴ ላናግረህ ነበር ከራይቺ ነው ነው ቆይ ምንድነው የት ነው አንተ ቤት አይመለከተም እንዴ ምንድነው እንደዚህ አይነት የመጣው ቆይ እዚህ ነው እኔ ጋር አይመለከተም ምን አመጣው ይኸውልህ ምላሽን በአግባቡ መልስልኝ አይመለከተም ምን አሚላ አማርኛ አልሰማም ይኸውልህ ምንም በቃ ብሎ ነገር የለም ስማኝ ምንም በቃ ብሎ ነገር የለም በጣም ብዙ ማወቅ የምፈልገው ነገር አለ ከኔ አልችልም ይኸውልህ አቤል ግዴታ ነው ይሄንን ነገር መስማት ለሁሉም ነገር ለሚፈጠረው እያንዳንዱ ነገር ለመዘጋጀት ስላለበት ግዴታ ተሰማኛለህ ጭራሽ የዚሁላ ወንጀል ባለቤቶች ኦሪጂናል ዶክመንት አገኘ አዎ ኦሪጂናል ዶክመንት ነው ማለት ትክክለኛ እውነተኛ ዶክመንት ነው እዛ ቤት የተቀመጠ የነበረው ግን ኮፒ ተደረገው ነው ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እንግዲህ ውድ ቤተሰቦች በድጋሚ በራሴ ቻናል ተመልሻለሁ ያው ጠዋት የነበረን ቆይታ እንደተመለከታችሁት እንግዲህ ነበልባል ላይ ያደረግነው ቆይታ ነበር ከአቤል ጋር በዛ ሁኔታ ውስጥ እንግዲህ የነበረን ነገር እውነታውን በጠቅላላ ከአቤል ጋር አውርተን ለአቤል እኔ ያገኘኋቸውን ማስረጃዎች በጠቅላላ አሰምቻለሁ እንግዲህ ቀጥታ እናቴን እናገኛት ብሎ ነበር ነገር ግን ያው ማድረግ ያለበት ነገር ስላለ እንዲሁም ደግሞ
እሱም አግኝቶ ማውራት ያለበት ሰው እንዳለ ነግሬው እዚች ቦታ ላይ እንድንገናኝ አድርጌያለሁ። ይህ ቦታ እንግዲህ እኔ ለውይይት የመረጥኩት ቦታ ወይም ደግሞ እንዲናገሩ የመረጥኩት ቦታ ነው። ስለዚህ አጠገባችን እንደምትመለከቱት አቤል ብቻ ሳይሆን የድርጅቶቹ በጠቅላላ ተወካይ የሆነው የአቶ መኮንን የባለቤቱ ወንድም እንግዲህ አብሮን ተገኝቷል ማለት ነው። አቤል ከሱ ጋር ማውራት ያለበትን መጠየቅ ያለበትንም ጥያቄዎች ጭምር በአግባቡና በስነ ስርዓት ምንም ስሜታዊ ሳይሆን ጥያቄዎቹን እንዲያቀርብለት እድሉን አመቻችቻለሁ። እሱ የሚሰጠንን መልሶች እንግዲህ እኔም መስማት ፈልጋለሁ። ስለዚህ እዚህ ቁጭ ብለን እናወራለን ማለት ነው። ለማንኛውም ውድ ቤተሰቦች እሱም ብቻ ሳይሆን የአቤል እናትንም እንግዲህ እንዲያመጧቸው ነግረናቸዋል። መኪናም ልከናል። የአቤል እናት እዚህ ድረስ ይመጣሉ። እዚህ ቁጭ ብለን ተወካያቸው ባለበት ጭምር ስለ ውክልናውም ስለ ድርጅቱም ሁለቱንም እንግዲህ የሚነግሩን ነገር በሰፊው ለመስማት ዝግጁ ሆነናል። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆናችሁ የምንሰማውን ነገር እኩል እንድትሰሙ ጋብዘናችኋል ማለት ነው። አብራችሁን ሆናችሁ ቤተሰብ መሆናችሁን ለማረጋገጥ ውድ ቤተሰቦች፣ ሁልጊዜ ቪዲዮ የምታዩ ሰዎች ነገር ግን ቤተሰብ ያልሆናችሁ ሰዎች ቤተሰብነታችሁን ለማረጋገጥ ሰብስክራይብ የምትለዋን ወይም ደግሞ ቀዩን ጽሁፍ አሊያም በነጭ ያለችውን ጽሁፍ በመንካት ቤተሰብ መሆናችሁን አረጋግጡልን። እንዲሁም ደግሞ ደውላ ምልክት በመጫንና ኦል ምትሏ ላይ በማድረግ ቪዲዮ በለቁ ቁጥር ወደ እናንተ አዳዲስ ኖቲፊኬሽን ወይም ደግሞ መልእክት ወዲያውኑ ይገባላችኋል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ብዙ ሰዎች ጋር እየደረሰ ትምህርቶችን እንዲሰጥ ብዙዎችን እንዲመክርና እንዲያስተምር ላይክ፣ ሼር ማድረጋችሁን አትርሱ። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁን መልካም ጊዜ። አቤል እንግዲህ በድጋሚ በእኔ ቻናል ተገናኝተናል። ያው ጠዋት አንተ ቻናል ላይ ያለው ነገር ጠቅላላ ነግሬሃለሁ። አሁን ደግሞ እንግዲህ እንደምትመለከተው እስኪ ብትተዋወቁ የተሻለ ነው ይመስለኛል። ምክንያቱም ምን ተዋወቁል? ተወካይ አንተ ናት። የድርጅቶቹ ተወካይ እንግዲህ እሱ ነው። ተወካይ ነው። እሺ የድርጅቱ ተወካይ ነው ማለት ከእናቴ ጋር ብዙ የሚያገናኝ ከእናቴ ጋር እንግዲህ በጣም ብዙ ያሳለፋቸው ነገሮች ይኖራሉ። ገባ አይደል? ምን ብዙ የሚያገናኝ ነገር የለም። ማለት ምንም የሚያገናኝ ነገር የተጋነ ነገር አለ። ትሰማኛለህ? እዚህ ጋር እያወራ ያለው ስለ አንድ ትልቅ ድርጅት ነው። ድርጅቱ ደግሞ በአንድ ያልሆነ ወይም ደግሞ ተገቢ ባልሆነ ነገር ላይ የተቋቋመ ድርጅት ነው። ስለምንድን ነው እያወራ ያለው? አንተ ተወካይ ስለሆንክበት ድርጅት ነው ማወራ። ስለምን ድርጅት ነው ታዲያ ማወራ? ምን አድርግ ነው የምትለቀው? እኔ ተወካይ የሆንኩበት ድርጅት ምን ሆነ? ምን አጠፋ? ምን አደረገ ማለት ለምን እኔን አትፋት? ድርጅታችሁ ምን እንደሆነ እኮ በደንብ አውቃለሁ። ሲጀመር ደግሞ በስነ ስርዓት አውራኝ። ገባ? ለምን አትፋታኝ ምናምን የምትለው ነገር እዛ የለመድክበት ሰው ገባ? የምጠይቅህን ነገር ተገቢ በሆነ መንገድ መልስልኝ። አይ መጀመሪያ በስርዓት ስለ ድርጅቱ አንተ የምታውቀው ነገር አለ? መጀመሪያ እኛ ድርጅታችሁ ምን እንደሆነ የአጎቴ ሚስቶ እንደምን ያልከው እኔ ቅድም እንግዲህ ሞታለች ስትለኝ ለአንተም ለኦዲየንስም ግራ እንዳይጋቡ መናገር እንፈልገው ሞታ ከሆነ መስማት ነበረብኝ። ሲጀመር ደግሞ አንተ እንደምትለው እንግሊዝ ሀገር አይደለም የምትኖረው። ይሄ ልጅ ስለምን ሊያወራክ እንደፈለገ ማን እንደሆነ ምን እንደሆነ ለራሱ ማውቀው ነገር የለም። ግን ደግሞ አንድ እውነቱን ለመናገር ሽታ የምትባል ባለቤት እንዳለው አውቃለሁ። ነው ሽታዬ ደግሞ ላይክ ይቅርታ ቢል ሽታዬ አይደለም የዚህ ሴትዮ ስም አይ ቲንክ የማን ነው እንደምነቀው አንተ አቤል ይኸውልህ አይ ቲንክ ሽታዬ አይደለችም የሱ ባለቤት። አይ አዎ የቀድሞ አይ ምንድን ነው አንተ ታውቃቸዋለህ በደንብ ነው ማለት ነው የምታውቀው? የበፊት ሚስቱንም ያው ሚስቱንም በደንብ ነው የምታውቀው ማለት ነው? አዎ አቶ መኮንን እኮ በጣም ቅርብ ሰው ናቸው። አቶ መኮንን አትበል። አቶ መኮንን ማለት እኮ ለኔ አጎቴ እኮ። ስለምንድን ነው እያወራ ያለው? ለዛ እኮ ነው። ለምን አታውቅም አንተ? ይኸውልህ ማለት እኔ እዚህ ጋር ሚስት ነበረው ማለት ነው። ሁለተኛ ሚስት እኔ ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም። ለዛ አይደለም እና እንዴት ነው የምትባል ባለቤት አለችው እያለ ነው። አይ ከሷ በፊት የነበረች እኔ እህት። ስለዚህ ሁለተኛ ሚስቱ ነች። ስለዚህ ሁለተኛ ሚስት ነች። እቺ አሁን ያለችው ሽታ የምትባል ሁለተኛ ሚስት ነች። አንተ የቀድሞ ባለቤቱ ወንድም ነህ ማለት ነው። ትሰማኛለህ? አንተም እህትም አጎትም ተያይዛችሁ ገደል መግባት ትችላላችሁ። አይመለከተኝም። እኔ ግን የምጠይቅህ እናቴ ላይ ምንድነው እየተመጠማችሁ ያላችሁት? እንዴ ስለምንድን ነው እያወራ ያለው? ስለምንድነው አስሬ ስለምንድን ነው አትበለኝ። እያወራ ያለው ነገር እኮ ማናት? ያንተ እናት ማናት? እኛ የምናውቀው ነገር የለም። ስለ አንተ እናት ነው የምናውቀው። ለአንተ ውክልና የድርጅቱን ውክልና የሰጠች ነች እሱ ናት።
ጤነኛ አይደለም እንዴ ልጁ? አንተ ከአቤል እናት አይደለ ውክልና ነው የወሰድከው? እና ታዲያ እኔ አቤል እናት ትሁን እኔ ምንም ያገባኝ ጉዳይ አለ? የሚያገናኘን ነገር አለ? ምንም ያገናኘን ነገር የለም። ምንም ያገባኝ ነገር አለ ማለት ምን ማለት ነው? እና የእሱ እናት ከኔ ህይወት ጋር ምን ያገናኛታል? ከኛ ድርጅት ጋር ድርጅታችን እየሰራ ነው። አዎ ውክልና ሰታኛለች። ከዛ ውጭ ግን የሚያገናኘን ነገር የለም። አለቀ። እንዴ እናቴ ላይ እየተመጠማችሁ ይችላል። ምንድን ነው የተመጠመው? ድርጅቱ እኮ የተመዘገበው በእሱ እናት ስም ነው። አለቀ አይደለ እኮ በእሱ እናት ስም ይመዝገብ። ልክ ነው። ውክልና አንተም የተቀበልከው ከሳቸው ነው ነው አይደለም እኮ ድርጅታችን እየሰራ ያለው ስራ ትክክል እንደሆነ ውክልና የተቀበልከው ከሱ እናት ነው አይደለም? ቢሆንም ያገናኘን ነገር የለም። ማውራት ያለብን ነው። ልቀቀኝ። በእንደዚህ አይነት መንገድ ገና እዚህ ዋጋ ትከፍልበታለህ። ማነው ዋጋ የሚያስከፍልን? ቁጭ በል የምን ዋጋ ነው? ቁጭ በል ነግሬሃለሁ። ቁጭ በል አንተ እረፍ። ሰማኛለህ? ስነ ስርዓትን ያዝ። ምን አይነት ሰው ነው ይሄ? ውርጋት ስርዓትን ያዝ። አፍህን እንዳከፍት እኔ ከዚህ በላይ አደርግሃለሁ። ታስደበድበኝ ነዋ። ይኸውልህ አሁንም ስማ እኔ የተከበርኩ ሰው ነኝ። የምን አባ መከበር ነው? የምን አባ መከበር ነው የምታወራው? ቁጭ በል አማርኛ አይደለም ወይ? ቁጭ በል አማርኛ አይደለም ወይ? ምንድን ነው ችግር? መጀመሪያ ክብር ያለው ሰው ጋር እናትነሳ ቁጭ በል። ክብር እንዳለው ሰው ደግሞ እዚህ ድረስ ጠርታችሁ ለምንድን ነው ቁጭ በልና ይኸውልህ የሚጠይቁህን ጥያቄ በትክክል አስረዳቸው። አንተ አርፈህ ቁጭ በል እንዳትነሳቸው። ከዚህ በላይ ምን ይሁን? ጭራሽ እየጠመጠማችሁባት እናቴ ላይ እንዴ ቁጭ በል አስረዳው። አትንቀልቀል። ቁጭ በል አርፈህ። ምንድነው ማስረዳው? ቁጭ በል ጥያቄ ትጠይቃለህ። ቁጭ በል አስረዳቸው። ምንም ማስረዳው ነገር የለኝም። በቃ ጨርሻለሁ። ምንድነው ማስረዳው? ታስረዳለህ። ስለምትሰራው ስራ ታስረዳለህ። ቁጭ በል እንዳትነሳ። ስለምትሰራው ስራ? አዎ ስለምትሰራው ስራ። ምን ማለት ነው ስለምትሰራው ስራ? በድርጅት ውስጥ ምን እንደምትሰራ ትናገራለህ። ይሄ በጣም ያስቃል። ወይኔ አቤል የማንም ማለት ያስቃው። እሺ ምን ማለት ነው እንዴ? በጣም ነው የሚያስቀው። እንዴት እንደሚያስለቅስ ነው ያሳያል። ኧረ ይሄንን በድርጅታችን ላይ ስም ማጠልሸታችሁን ብታቆሙ ይሻላችኋል። እሺ የትኛውን መልካም ስራ ስትሰራ ነው ስሙ እየጠለሻል? በጣም በዛውንስ ምን አባ ነው የበዛው? ምንድን ነው የበዛው? የትኛውን መልካም ስራ እየሰራችሁ ነው? ቆይስ እኛ ስለምንሰራው መልካምነት ወይም ደግሞ መልካም ስራ ለማረጋገጥ ከፈለጋችሁ መታችሁ የምንሰራውን ስራ ማየት ነው። ለማንኛውም ድርጅቱ ምንም ይስራ ምንም ጥሩም መጥፎ ስራ የሚስራ ስለዚህ ድርጅት የሚያገባኝ ነገር የለም። ተዋላ አይደለ? ያ ማለት ስለዚህ ድርጅት የሚያገባው ለኔ ውክልና የሰጠኝ ሰው። ስለዚህ እኔ የሚያገባኝ ነገር ስለሌለ እኔ ጋር ያላችሁን ነገር አንተ ከጀርባ የምታጨማልቀውን ውክልና የሰጠኝ ሰው የምትለው መቼም እናቴ ነው አይደለ? ያንተን ቆሻሻ ስራ እንድታጸዳለህ እናቴ። አይ መጠየቅ ካለበት እሳቸው ናቸው የሚጠየቁት። ይኸውልህ አባቴ ይሙት ነው የምልህ። ነፍስን ከስጋ ነው የምለይልህ። ከኔ ጋር እንደዚህ አይነት ሰፋጣ ውስጥ ሌላ ቀልድ ውስጥ ባትገባ ይሻላል። እኔ ይሄን ስራ ማቆም ካለብኝም እማቆመው አንተን ገድዬ ነው። ሰማህ? የሰማችሁት ነው አይደል? የዛቻ ነው ይሄ። ምንም ከኔ ጋር ምንም የሚያገናኘው ነገር አለ? እያያችሁት ይኸው ካሜራ ፊት ነው እየዛተብኛለሁ። ቪዲዮ እየተቀረጸ ነው። ለዛው አንተ ዝም ጭራሽ ከህግ ቦታ ነው የመጣ ነው ስላላችሁ አንተ ዝጋፈን። አንተማ ከየት ነው የመጣው? አንተ ዝጋፈን። ምኑን ነው ማስተካከል? ለምንድን ነው አፌን የሚዘጋው? ምንድን ነው አፌን የሚያዘጋኝ ነገር ያለው? መጀመሪያ በስርዓት ማውራት ነው ካለብህ። የምትጠይቀውን ጥያቄ ብቻ ነው የምትናገረው። በፍጹም እናንተ መጀመሪያ ህጋዊ በሆነ መንገድ ጠይቁ። ህጋዊ በሆነ መንገድ እየጠየቅን ነው። አይ በፍጹም አንተ ህጋዊ በሆነ መንገድ አይደለም እንደዚህ እያዛትክ ያለው። አሁን ይኸውልህ መዛቱ ገርሞ ነው። በፍጹም መዛቱ ገርሞ ነው። መገረም ብቻ ከዚህ በላይ ምን ያደርገኝ? እሺ ምን ያደርገኝ? ከዚህ በላይ ይገባል። ይፋ የሆነ ነገር እኮ ነው ጭራሽ በካሜራ ፊት ገድልሃለሁ ብሎ መዛት ምን ማለት ነው? አርፈህ ቁጭ በል። አትቅመጥ። ቁጭ በል አርፈህ። ምን ማለት ነው ቁጭ በል ማለት? እንዴ ሰው በግድ ወንጀለኛ ነህ ገድልሃለሁ? አዎ ወንጀለኛ ነህ። ምን ማለት ነው? ወንጀለኛ ስለሆንክ ወንጀለኛ ነህ አይደለም? እኔ ወንጀለኛ አይደለሁም። ሰማኛለህ? እኔ ወንጀለኛ ኮንኩ ደግሞ የእሱም እናት ወንጀለኛ ነች። እባክህ ዝጋፈን። ዝጋፈን። ስርዓት ነው። ዝጋፈን። የምን አባህ ምንድነው ስርዓት? ምን ማለት ነው? አንተ ቁጭ በል። ለምን አትረጋጋም? እንዳንተ አይነት ተልካሻ ሰዎች ምን ማለት ነው? ተልካሻ ማለት መጀመሪያ እናንተ ስርዓት ይኖራችሁ። እንደዚህ ነገር ውስጥ በፍጹም እናንተ ከህግ ጋር አልመጣም። አንተ ቁጭ በል። ቁጭ በል። መጀመሪያ ህጋዊ ነው መግባት ነው እንደምትፈልገው። ለምን አትረጋጋም? ከዚህ በላይ ምን አይነት ችግር ውስጥ እንዲገባ ነው የምትፈልገው? ከዚህ በላይ ችግር አለ? ከዚህ በላይ ችግር አለ እንዴ? ከዚህ በላይ ትልቅ ችግር አለ?
አንተ ለምን ተረጋጋ? ምን ሊመጣ ነው ከዚህ በኋላ? አሁን እንግዲህ እንድትረጋጋ መደረግ ባለበት መንገድ መውሰድ ያለብን ቅጣት ወስደን ይመጣል አይደለ? አይ ከዚህ በላይ ተደበደቡ። እኔ እኮ ለዚህ ድርጅት ደሜን የከፈልኩት ከኔ አልፎ ደግሞ እህቴ ብዙ ዋጋ ከፍላበታለች። እዚህ ድርጅት ይሄን ድርጅት አሁን ያለበት ለማድረስ እህቴ በጣም ብዙ መስዋዕቶችን ነው የከፈለችው። እህት ያጎቴ ሚስት እስቲ እንግዲህ እናቴ የምታውቃት ከሆነ ሚስትነቷንም እንግዲህ በዛ የምናረጋግጥ ይሆናል። ግን እኔ ስሜታዊ ሳሉን ልጠይቅ እሞክራለሁ። ስሜታዊ ሳሉን ስለ ደግሞ እየፈራው አሁንም ደግሞ የሚፈጠሩትን ነገሮች ፈርቼ ወደኋላ እያልኩ እንዳይመስልህ። ስለዛ አይደለም ግን ትክክል ነው። የተፈጠሩትን ነገሮች መናገር አለብህ። አዎ አለብህ። ድርጅታችሁ ምንድነው የሚሰራው? ለኛ ተው። አሁን አንተ ከላይ ስለምታወራልን ነገር ሳይሆን ከጀርባው ያለውን እውነተኛ ታሪክ እናውቀዋለን። እሱን እኮ መጀመሪያውኑ መናገር ትችል ነበር። በስርዓት መጠየቅ ያለብህ መጠየቅ ትችል ነበር። አሁን ጊዜው መጀመሪያም ጀምሮ በስነ ስርዓት እየተጠየቀ ነው። አትደንፋ። እኔ ከመጀመሪያው እንደሆነ የደነፋሁት ነገር የለም። ተረጋግተህ በደንብ ተረጋግተህ እንድታስረዳው ፈልጋለሁ። የምትጠይቀው ጥያቄ ይሄ ደነፋለሁ። አሁንም እንደ ቅድሙ ዘላለሁ ብትል ማለት እኔ ነግሬሃለሁ። እግዚአብሔር ነው የምልህ ነግሬሃለሁ። እሺ መልካም። አሁን መጠየቅና ማወቅ የምትፈልጉት ነገር ካለ ጠይቁኝ። እሺ ድርጅቱ ላይ ተወካይ አንተ መሆንህን ተነግሮኛል። አንተም እንግዲህ አሁን ተወካይ ነኝ እያልክ ነው ያለው አይደለ? አዎ እውነት ነው። ድርጅታችሁ ላይ እንግዲህ ከአንዴም ሰንቴ እኔም ልዑልም ብሩክም አሁን እዚህ ቦታ ላይ ይገኝ እንጂ አሸናፊ ብቻ ብዙዎቻችን መተናል አይደለ? እኛ በዛ በምንመላለስበት ሰዓት በጣም ብዙ ነገሮችን እያጣራን ነበር። ያ ድርጅት ሽፋኑን ሳይሆን ከውስጥ ያለውን ነገር ነው እኛ በብዛት አቶ ኤልያስ እንግዲህ ያው ድርጅቱ ላይ ቀኝ እጅ የሚባል ወይም ደግሞ የድርጅቱ ብዙ ነገሮችን የሚያከናውን የነበረ ሰው ነው አይደለ? ስለዚህ ያ ድርጅት ከጀርባው ምን እንዳለ እና አቶ ኤልያስ ተይዘው ከታሰሩ በኋላ የተናዘዙት ነገር ግልጽ ስለሆነ ድርጅታችሁ ምን እንደሚሰራ ለኛ ድጋሚ ማብራራት ያለበት ነገር አይመስለኝም። አሁን እናቴን በምን አይነት መንገድ ነው ያጠመዳችኋት? አጎት ተብዬውስ ምን ሲለው ከአንተ ጋር ተገናኝቶ አውርታችሁበት የገዛ የእህቱንም ልጅ ለማጥፋት እየወሰናችሁ ምንድን ነው እቅዳችሁ? ምንድን ነው? ከኛ ጋር ሌላ ችግር አለባችሁ? እናቴ ጋር ማለት ከእናቴ ጋር በሌላ የተነካኩበት ወይም ከኔ ጋር ብቻ ስለተጣለ ያንን ብልግናውን ከኔ ጋር የተቀያየመበትን ነገር እናቴ ላይ ማላከክ ፈልገው ነው ወይስ ሌላ ችግር አላችሁ? አሁን ስለምታወራው ችግር እኔ አላውቅም። አሁን ስለ እናትህ ከሱ ጋር ያለው ነገር ከአንተ ጋር ያለው ነገር እሱን እኔ የማውቀው ዲቴይል የማውቀው ነገር የለም። አቶ መኮንን በዚህ ድርጅት ተወካይ አድርገው ወንጀሉን ደግሞ የሚያንቀሳቅሰው ያው ሙሉ ድርጅቱን ተወክሎ የሚሰራው ሰው ነው አይደል? እኔ ወንጀለኛ አይደለሁም። ወንጀለኛ መባል ካለበት ባለቤት ነች አይደል? እንግዲህ ያው የሰማን እንዳለ ነው ከሆነ የድርጅቱ ባለቤት ነች እናቴ አይደል? እውነት ነው የድርጅቱ ባለቤት። በመጀመሪያ ግን እናንተ ይህን ሁሉ ነገር ለማድረግ እኔ ጋር ስትመጡ እናንተ ላይ የሚመጣውን ነገር በደንብ አስባችሁበታል? ራሳችሁ ላይ ራሳችሁ ላይ ነው የተመጠማችሁ ያላችሁት። ምክንያቱም እኔ የዚህ ድርጅት ተወካይ እንጂ የድርጅቱ ባለቤት አይደለሁም። ስለዚህ የዚህ ድርጅት ባለቤት ገዛ እናንተ ናችሁ ማለት ነው። ስለዚህ እኔ እንደውም ምንም የዚህ ድርጅት ተወካይ ነኝ። እንደ አንድ የድርጅት ተወካይ ማድረግ ያሉብኝ ነገሮች አደርጋለሁ። አሁን አንተ አነጋገር ከዛ ውጭ ግን አቤል እናቱ ስለሆነች ከእናቱ ጋር የተያያዘ ነገር ስለሆነ ነገሮችን ወደኋላ ያሸሻል እና ነገሮችን የመደበቅ አይነት ነገሮችን ይሞክራል ብለህ ነው አይደል? እኔም አንድ ልነግርህ የምፈልገው ምንድን ነው፣ መቼም ታውቃለህ ከእናት በላይ ምንም ነገር የለም። ስለዚህ እናት ላይ እንደዛ አይነት ነገር ለአንተ ማድረግ ጥሩ አይመስለኝም። እናትነት ከባድ ነው። መታሰር ካለባት ወሬውን አትጨርሱ።
እናቴ መታሰር ካለባት ትታሰራለች። ገባ? እንግዲህ እሱ ያንተ ውሳኔ ነው ሊሆን የሚችለው። እኔ ለማባበላት ሞክር እዚህ ጋር ያባበልከው አይደለም። በደንብ አስበበታል፣ ግን ያሰብክበት አይመስለኝም። ከራስህ ጋር ቁጭ ብለህ አውርተህበታል። እናትን ያክል ነገር አሁን አንተ ስለምትለው ነገር ተው። እሺ ማገናዘብ የሚችል ሰው ነኝ። ገባሽ? አቶ አቤል እሺ አዳምጠኝ። መጀመሪያ የምታዳምጠኝ ከሆነ አንተ እያልክ ያለውን ነገር አይነ እያየ እናቴን እስር ቤት አስወረውራታለሁኝ እያልክ ያለው ነገር ትክክል ከሆነ ወንጀሉ እሷ ላይ ድርጅቱ ታንጀብል የሆነ ማስረጃ ከተገኘ ትታሰራለች። እኔ ለራሱ አትታሰርብን ህግ ያስራታል። ገባ አይደል? ማስረጃዎች ተሰብስበው እሷ ላይ ትክክለኛ ማስረጃ ከተገኘ እኔ እሷን ነፃ ማውጣት አልችልም። እንኳን እሷን እኔ በዚህን ሰዓት እኔ ራሴ ነፃ ማውጣት አልችልም። ገባ አይደል? አሁን እያወራሁ ያለሁት እናቴ ላይ ማስረጃዎችን በምን አይነት መንገድ ውስጥ ታስበስ እሱን ተውና ይሄን ድርጅት ስትገዙትም ሆነ ምን ስትሉ በምን አይነት መንገድ ነው? እናቴስ እዛ ድርጅት በየስንት ጊዜው ነው የምትመላለሰው? ስለ ድርጅቱ ምን የምታውቀው ነገር አለ? እሱን አስረዳኝ። አሁን የጠየቀኝ ጥያቄ ምንድን ነው? እኔ አሁን አንተ ስለምትለው ነገር የማውቀው ነገር የለም። ምክንያቱም እኔ ወደዚህ ድርጅት ከመጣሁኝ ውስጥ 5 ዓመታት እየሆነኝ ነው። ስለዚህ ድርጅቱ እንዴት ይከፈት፣ በምን መልኩ አሁን ያለበት ደረጃ ይድረስ፣ ወይም ደግሞ ቤዝመንቱ ምን እንደሆነ አላውቅም። እሱን አጎትና እናትህ ተመካክረው ነው ይሄን ያደረጉት ማለት ነው። ስለዚህ ከኋላ ላለው ነገር ምንም ማቀው ነገር የለም። ምናልባት እኔ ማቀው ነገር ካለም በዚህ 5 ዓመት ውስጥ እናትህን ያው አቅማቸውም ደከም ስላለ በዋናነት አቶ መኮንንም እኔን እንግዲህ እንደ ውክልና ለእኔ ሰጥተውን እሳቸውን እየረዳሁ ነው እንጂ ሲመስለኝ ግን አንተ እዚህ ላይ አንተ ወደዚህ ድርጅት ስላልመጣህ ደግሞ ወደ ድርጅቱ ስላልተቀላቀልክ የቅናት ስሜት አይነት እኔ እንደተረዳሁት ከሆነ እየገባኝ ያለው ነገር አሁን ድርጅቱን የማጠርሸት ንግግርን ለምን አታስተካክልም? መጀመሪያ አስጨርሰኝ። ንግግርን ለምን አታስተካክልም? ማን አስጨርሰኝ። ይሄ ቆሻሻ ስራ ለመስራት ስለምትሰራ ነው የቅናት ስሜት የሚሰማው እና የድርጅትን ስምና የሚያጠለሽ ቆሻሻ ስለምትለው ነገር ማውቀው ነገር የለም። ቆሻሻ ያላችሁትን ነገር እኛ ድርጅት እየሰራም እያደረገም አይደለም። ስለዚህ ግን በዋናነት ለሱ መንገር ያለብኝንና ማስረዳት ያለብኝን ነገር ነው የነገርኩት ያለሁት። እንዲሁም ደግሞ እየሆነ ያለውም እሱ ነው። ስለዚህ ከዚህ በላይ ደግሞ ቅናትም ያለ አይመስለኝም። ምክንያቱም ከዚህ በላይም አቶ አቤል ስለተገለለም ሊሆን ይችላል። እርግጠኝነትም ደግሞ ስለተገለለ ነው። ይህንን አይነት እንግዲህ ለእናቱ እንኳን የማያዝን በግዴታ በውሸት ስነ ስርዓትን ያዝ። እኔ በስርዓት ነው እያወራሁት። ንግግሮችን አስተካክል። ሰውን የሆነ ኢሞሽናል ለማድረግ አትጋብዝ። እረፍ። እኔ ምንም ኢሞሽናል እያደረግኩ አይደለም። እረፍ። በቃ ሪያሊቲውን ነው እየነገርኩት ያለሁት። ቃላቶችን አስተካክል። ሪያሊቲውን ነው እየነገርኩት ያለሁት። ሰማኛለህ? እሱ ትክክለኛና እውነተኛ የሀቅ ስራ ስለሚሰራ አዎ እናቱ ወንጀለኛ እንኳን ብትሆን የእውነት ከተረጋገጠባት ከማስጠየቅ ወደ ኋላ አይልም። በነገራችን ላይ ሀቅ ምናምን የምትሉት ነገር ምንም እንትን እያለኝ አይደለም፣ እየገባልኝ አይደለም። ወደ ውስጥ አልተዋጠልህም ሀቅ የሚባለው ነገር የምን ሀቅ ነው? ከዚህ በላይ እንግዲህ ችግሮች ካሉ አላውቅም። ስለዚህ እንግዲህ አቶ አቤል አቶ መኮንን አጎቱ ከሆነ እስካሁን ድረስ ደግሞ ሁለታቸው ስለዚህ ድርጅት አቶ አቤል የማያውቅ ከሆነ ውስጣቸው ብዙ ነገር ሊኖር ስለሚችል እንደውም እዚህ ድርጅት ላይ አቶ አቤል ብዙ ስራዎችን እየሰራ ነው። በዚህ ሁኔታ እንደውም ዘርፈ ብዙ ማጠልሸቶችም የተፈጠሩ ያሉት በዚህ ምክንያት ነው። በቃ ማን ነው ስም? እባክህን በቃ እንደ ሰው ልጅ መረዳት የምትችል ከሆነ የምፈልገውንና መስማት የምፈልገውን ጥያቄ ብቻ መልስልኝ እኮ። ምንድን ነው መስማት የምፈልገው? አሁን ስለኛ ቤተሰብ ስለሚፈጠሩት ነገሮች አይመለከትም። እናቴን ላሳስራት ለምን አላስገድላትም? አይመለከትም። እኔ ግን እየጠየቅኩ ያለሁት እኮ ለዛ እኮ ነው መጀመሪያ ማሰብ አትችልም ያልኩት። ምን አገባ ላስብ ማለት ነው የምስገው። ምን አገባህ? ከእናትህ በላይ ምን አገባህ? መጀመሪያ ማሰብ። እኔ አሁን የምጠይቀው ስለ ድርጅቱ ነው አይደል? ማወቅ የምፈልገው የድርጅቱን ማለት ድርጅታችሁ ምን እየሰራ ነው ያለው? እናቴን በምን አይነት መልኩ ነው እዛ ድርጅት ውስጥ ያስገባችኋት? ምንድነው እየሰራች ያለችው? አባልም ከሆነ ከእናንተ ጋር ምንድነው እየሰራች ያለችው? እሱን አሳውቀኝ። ማለት እኔ ለእናቴ አላስብ ምን ትሆን ምን አገባል? አሁን ለተጠየቀው ጥያቄ ቀጥተኛ መልስ አቶ አቤል ቅድም መልሼልሃለሁ መሰለኝ። እኔ እናትህ ወደዚህ ድርጅት ስትመጣ
ለምን እንደመጣች እሺ ምንድን ነው የምትሰራው? ምንድን ነው ስራ እዛ ድርጅት ውስጥ? እናትህ እዛ ድርጅት ውስጥ ያላት ድርሻ ምንድን ነው? ሲኦ ነው፣ ባለቤትነት ነው። ገብቷል። ስለዚህ ይህ ባለቤትነት ደግሞ ያው በዛ ውስጥ ደግሞ የምትሰራው ምንድን ነው? የተለያዩ ፊርማዎችን መፈረም፣ በዋናነት እሳቸው የሚያስፈልጉባቸው ፊርማዎች አሉ፣ እነሱን መፈረም ነው። ደግሞ ከዛ በላይ እሳቸው ምን አይነት ድርሻ እንዳላቸውና ስለዚህ ድርጅት እሳቸው ምን ያህል ያውቃሉ፣ እንዲሁም ደግሞ ከድርጅቱ ጋር ምንድን ነው በዋናነት ስራቸው የሚለውን ማወቅ ከፈለግ አጎትን ነው አቶ መኮንንን ነው መጠየቅ ያለብህ እንጂ እኔ ልጠይቀኝ አይገባም። እሺ በጣም የተዘጋጀበት እንደሆነ ያስታውቃል ከመልሶችህም እና ተገቢ በሆነ መንገድ እያወራህን ስለሆነ አንተን ማውራት የምንችለው እኛም ካሉን ማስረጃዎች አንጻር ስለሆነ ድርጅታችሁ ላይ 2 የቻፓ ወይም ደግሞ የድርጅታችሁ ሳይን ኮድ እንዳላችሁ ያወቅንበት መንገዶች አሉ። አሁን ድርጅታችሁ ላይ 2 አይነት የፊርማ ወይም ደግሞ ዶክመንቶች ሲንቀሳቀሱ እነዛን ፋይሎች የምታንቀሳቀሱበት መንገድ እንዳላችሁ አጣርተን ደርሰንበታል። ይሄ ሁላችንም እጅ ላይ ያለ ነገር ነው። ከአንተ ስር ያሉትም እንግዲህ ብዙሃን ያሳወቁ ነገር ነውና እስቲ ያ ድርጅት ለምንድን ነው 2 አይነት ቻፓ ያለው? ለእናንተስ ትክክለኛ ድርጅት ወይም ደግሞ ከሆነ አንድ ተቋም ወደ እናንተ ተቋም ሲመጣ የሚመጣው ፋይል ላይ አታች የሚደረገው ቻፓ ከፊት ባለው ወይም ደግሞ የበጎ አድራጎት ድርጅት ተብሎ የተሰየመው ወይም ደግሞ በዛ ስያሜ ያለው ድርጅት ስም ሳይሆን አንደርከቨር ባለው ቻፓ ተመሳሳይነት ቻፓ ሆኖ ያኛው ፌክ እንደሆነ እናንተ ላይታችሁ የምታውቁበት፣ ለእናንተ ግን ፌኩን እንደ ኦሪጂናል የምትጠቀሙበት መንገድ ምንድን ነው? ለምንድን ነው ይሄ አስፈላጊ የሆነበት ምክንያት? አቶ አቤል ስለምታወራው ነገር እኔ የማውቀው ነገር የለም። ድርጅታችን 2 ሳይን ኮድ አይጠቀምም። የትኛውም ድርጅት አይደለም እንኳን የኛ የታወቀ ድርጅት ይቅርና። ውድ ቤተሰቦች ይሄንን እንግዲህ ለእናንተ መልሶ ልተው። 2ኛ ጥያቄ አለኝ። ትሬኒንግ ሴንተር አላችሁ። ያ ትሬኒንግ ሴንተር ምንድን ነው? ትሬኒንግ ሴንተራችን ያው ለብዙ ወጣቶች መድረስ የቻለ ብዙ ወጣቶችን ወደ ስራ ያስገባ፣ ብዙዎቹን እንደውም የኑሮ እፎይታም ጭምር የሰጠ ነው። ስለዚህ ትሬኒንግ ሴንተራችን ከመላ ሀገሪቱ የሚመጡ ወጣቶችን ስልጠና በመስጠት ወደ የመጡበት አካባቢ ሄደው የራሳቸውን ስራ ፈጥረው ለሌሎችን መትረፍ እንዲችሉ ማድረግ ነው። እዚህ ጋር አንድ ጥያቄ አለኝ እና የዚህን ሁሉ ፕሮጀክቶች እስከ ማናጅመንት ድረስ እንግዲህ ትላልቅ ስልጣን ላይ ያሉ ሰዎች አሉ፣ ያው አንተንም ጨምሮ ማለት ነው። እና የነዚህን ሁሉ ነገር እንግዲህ ፕሮጀክቶች ማኔጅ የማድረግ እና ትሬኒንግ ሴንተሮችን በኃላፊነት ወስደ እንትን እያልክ ያለው አንተን አይደለ? እኔ ኃላፊነት አልወሰድኩም። ድርጅቱን እኮ አንተ ሙሉ ለሙሉ አንተ አይደለ? ሙሉ የድርጅቱ ተወካይ አንተ አይደለ? በሆነም ግን ያው በዋናነት ትልልቅ ፊርማዎችን እንዳልኩ የሚፈርሙት ያንተ እናት ናቸው። ስለዚህ እሺ አትሊስት ግን እዛ ድርጅት ላይ የሚደረጉትን የሚከናወኑትን ነገሮች በሙሉ ታያለህ አይደለ? ኦፍ ኮርስ አያለው። ግን ድርጅታችን እየሰራ ያለው ስራ ከትሬኒንግ ሴንተሩ ከወጡ በኋላ እነዛ ዌል ትሬን የሆኑ ልጆች ምንድን ነው የሚሆኑት? መጀመሪያ አቶ አቤል ግን እናት ጋር ብዙ አትግባቡ መሰለኝ ነው፣ አትቀራረቡም ነው ወይስ? አንድ ግራ የገባኝ ነገር አለ እና በጣም ግራ እያጋባኝ ነው። እስከኔ ለምን ካልከኝ እንግዲህ ድርጅታችን አሁን የጠየቀኝ ጥያቄ ይሄ በጣም ቀላል ጥያቄ ነው የሚመስለኝ ለአንተ። ምክንያቱም ድርጅታችን ትሬኒንግ ካደረገ በኋላ በደንብ ትሬኒንጎቹን ከሰጣቸው በኋላ አስመርቋቸው በስርዓት እንግዲህ የምርቃኑ ቀን ደግሞ ሰርቲፊኬት ሽልማት የሚሰጡልን ያንተ እናት ናቸው። ከዛ በኋላ ነው የተለያዩ ማሽነሪዎቹን ገዝቶ ድርጅቱ ሰጥቷቸው ወደ የመጡበት አካባቢ ሄደው የተለያዩ ክፍለ ሀገሮችም ብቻ ከመጡበት አካባቢ እዛው ሄደው ስራዎችን ሊሰሩ ነው የሚደረገው እና ከዛ በኋላ ያላቸው መዳረሻ ያ ነው። ስለ መዳረሻው ማለት ማሽኖችን ምናምን እንደምትገዛ ነገር ነውና ማሽኖችን ገዝቶ የሚሰጣቸው የሚያስረክባቸው ሰው ማን ነው? መጀመሪያ አቶ አቤል አንተ ስለ ድርጅት በደንብ ታውቅ አይመስለኝም። ይህ ድርጅት በጣም ትልቅ ድርጅት ነው። እንዲህ ቁጭ ብለን 3 ሰው ምናምን ሳይሆን በጣም በብዙ የሰው ኃይል የተዋቀረ የራሱ የሆነ
የማኔጅመንት የሰው ሀብት አስተዳደር ያለው ትልቅ ድርጅት ነው። ስለዚህ ድርጅታችን እንዲህ ተራ ድርጅት አይደለም። አንተ ወርደህ ታውቃለህ የሚለው ይሄ በጣም ተራ ጥያቄ ነው። ቢኮዝ እንደኔ ላለ ትልቅ ፖዚሽን ላይ የተቀመጠ በዚህ ድርጅት ውስጥ ወርዶ ያንን ነገር ያለው እንደ ማኔጅመንት እኔ ጋር መረጃዎች ይደርሱኛል። ይሄን ያክል እንደዚህ ተደረገ፣ ይሄን ያክል በዚህ ቦታ ብቻ ሪፖርቶች ይመጣሉ እንጂ በቃ በምንም ሆነ ምን እዛ ላይ ሪፖርት ይደርሳል አይደል? ሪፖርት ይደርሰኛል። ግን ያው ይሄ ድርጅት እንዳልኩ በጣም ብዙ ዓመታት ትሬን የተደረጉ ወጣቶች እኛ እጅ ላይ እንግዲህ ውስን ወጣቶች አሉ፣ እስር ቤትም ያሉ ወጣቶች አሉና እነዛ ወጣቶች ከዛ ትሬኒንግ ሴንተር ሲወጡ በሱስና በምን እንደምታ ትሬኒንጉ ባጭሩ ያልሆነ ሱስ ተገቢ ያልሆኑ መጽሐፎችን ከሃይማኖታችን ከባህላችን ከሁሉም ነገር የሚያለያይ ሲቀጥልም ደግሞ መጥፎ ዓላማን ሰንጾ የሚንቀሳቀስ ወይም ደግሞ በዛው እነሱም ፕሮግራም አድርጓችሁ እንደምታንቀሳቀሷቸው እናውቃለን። ለሴቶቹ ደግሞ የሚሰሩትን ትላልቅ ወንጀሎች እንዲያጸዱ የማጽዳቱን ስራ ፕሮፌሽናል በሆነ መንገድ ትላልቅ አሲዶችን ማለት ከባድ የሚባሉ ኬሚካሎችን ተጠቅመው ምንም አይነት ወንጀል ሲፈጸም ምንም አይነት አሻራ እንዳይገኝ የሚያደርጉ በእንደዚህ አይነት መንገድ ወጣቶችን ትሬኒንግ ላይ እንደምትሰጧቸው እናውቃለን። ሃይማኖታቸውን ራሱ እስኪ እንዲተው ጭምር የሚደረጉ አይ በፍጹም እናንተ የምታወሩት ነገር የሚገናኝ አይደለም። ሃይማኖታቸውን ሙስሊሙም ክርስቲያኑም የትኛውም ሃይማኖትን ትቶ ሙሉ በሙሉ እናንተ በምትሰጧቸው ስልጠና እናንተ በምታስነብቧቸው መጽሐፍነት በዛ መጽሐፍ አማካኝነት ሁሉን ነገር እርግፍ አድርገው በአርማዶ ያሉትን የሚከተሉት እኛ አሁን 666 ብለን ተብሎ የሚጠሩትን የኢሉሚናቲ ወይ ደግሞ የሉሲፈር አባል እንዲሆኑም ጭምር የሚደረጉት ሰዎች መጀመሪያ አዳምጡኝ። ድርጅታችን እናንተ እንደምትሉት ሁለት መልክ ወይም ሁለት ገጽታ ያለው አይደለም። ድርጅታችን ፊት ለፊት ቀጥተኛ መንገድን ተከትሎ የሚሰራ ትልቅ ድርጅት ነው። ብዙ የምስክር ወረቀቶች አሉት፣ ለብዙ ወጣቶች መድረስ የቻለ። እናንተ እንደምትሉት ይሄ ሃይማኖትን ማሳት፣ ይሄ ሃይማኖት የሚያስቱ መጽሐፎችን ማንበብ ነው። ድርጅታችን እንደዛ ሳይሆን እንደው ሞር ዴቨሎፒንግ ላይ ያተኮሩ ስልጠናዎችን ቁጭ ብለን ስናዳምጥ ትክክል እንትን ማለት ስለ ድርጅቱ ልትመጻደቅ ትፈልጋለህ እንዴ? ማለት እኛ እኮ እያዳመጥን ያለ ነው። አንደኛ የእናቴ ጉዳይ ስለሆነብኝ፣ አይ በመጀመሪያ ደረጃ ጉዳዩ ስማኝ አቶ አቤል አስጨርሰኝ። በመጀመሪያ ደረጃ ሴራ እያሴራችሁ እንደሆነ ገብቶኛል። በሜሪት ፕሮፐርቲ በካሬ ከ90 ሺህ ጀምሮ አራዳ ፓርክ ሳይት ብቅ ብሏል። ከወዳጅነት ፓርክና አራዳ ፓርክ በቅርብ ርቀት ላይ የሚገኝ በመሆኑ ለእነዚህ ውብ እይታዎች የአይን ማረፊያ ይሆናል። በአራዳ ፓርክ ውስጥ በልዩነት የተሰሩ የብስክሌት ትራኮች፣ የልጆች መጫወቻ፣ ካፌና ሬስቶራንት፣ ንባብ ለሚያዘወትሩ አብሮት ቤተ መጻሕፍት እንዲሁ በቅርብ ርቀት ላይ ይገኛል። በአራቱም አቅጣጫ እጅግ የተዋበ እይታ ያላቸው መኖሪያ ቤቶች በውስጡ ጂም፣ ስፓ፣ ሰርቪስ፣ ስታንድ ባይ ጀነሬተር፣ 24/7 በሲሲቲቪ ካሜራ የታገዘ ጥበቃ አገልግሎት፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ ለእያንዳንዱ መኖሪያ አሳይንድ ፓርኪንግ፣ የከርሰ ምድር ውሃንም ተካቶ ተሰርቷል። ተመራጭ ከሚያደርጉ ነገሮች አንዱ መኖሪያ ቤትን በተመጣጣኝ ዋጋ በአመቻ አከፋፈል ማቅረብ መቻላችን ነው። ይፍጠኑ፣ የዚሁ መንደር ባለቤት ይሁኑ። ለምን ከዚህ በላይ ሴራ የለም። ሁለት መልክ አለው ብሎ ድርጅትን ህጋዊ የሆነን ድርጅት መፈረጅ የራሱ የሆነ ሎጎ የራሱ የሆነ መታወቂያ ያለው እንዲሁም ደግሞ ከ10 ምናምን ዓመት በላይ አገርን ሲያገለግል የቆየ ድርጅትን በዚህ ልክ ስም ማጠልሸቱ አይስማኝ ተገቢ ስላልሆነ ነው። አቶ አቤል አስቆም የተከተልኩት አስመሳይ አንድ ድርጅት ውስጥ ያሉት ማናጀሮችም ምንም አይነት ሰራተኞች ሌላ ድርጅት ላይ ሄዶ መስራት ጊዜስ ሆነ መፍታላቸው። ድርጅታችን እንዳልኩ ለብዙ ወጣቶች የሚደርስ ድርጅት ነው አይደለም። መጠየቅ አንድ ነገር እኮ እናንተ መስሪያ ቤት ውስጥ ያሉት ሰራተኞች ከማናጀር ጀምሮ እታች ላይክ ሁማን ሶርስ ላይ ኤቭሪቲንግ ነገር የሚሰሩ ኤችአር ኤቭሪቲንግ የሚሰሩ ሰዎች አግኝተናል ማግኘት ባለብን መንገድ። እነዛ ሰዎች እናንተ ድርጅት ላይ የሚሰሩት ስራ አለ፣ በዛውም ተመሳሳይ ሌላ ድርጅት ላይ መስራት የእናንተ ድርጅት ፍቃዱን ይሰጣል ወይስ ምንድነው? እቺ መልስ ብቻ በቃ አዎ አይ። አቶ አቤል አሁን የምታወራው ነገር ይሄኛው አሁን የትኛው መስሪያ ቤት ላይ ያልተለመደ ነገር ነው እያልክ ያለው። አንድ ሰው ሁለት ቦታ ሊሰራ ይችላል። ስለዚህ ምናልባት
በበጎ ፍቃድ የተለያዩ ወጣቶች ይኖራሉ ለተወሰነ ጊዜያት ከኛ ጋር አብረው ይሰሩና ከዛ በኋላ ደግሞ እንዳልኩ ትሬኑን አድርገው ወይ ደግሞ ሌላ ድርጅት ላይ እንዲሰሩ እኛ የድጋፍ ወረቀቶችን ጽፈንላቸው በዛ መልኩ ሊሰሩ ይችላሉ እንጂ ቋሚ ሰራተኞቻችን ከሌላ ድርጅት ሄደው አይሰሩም። ለምን ይሄ ጭራሹንም የለም። እስከዛሬ የሚያዙ ሰዎች ታዲያ እናንተ ድርጅት እንደሚሰሩ ተናግረው ገልጸው ምን ብለው መታወቂያም ሁሉም ነገር እንግዲህ ቮለንተሪ ለሚሰሩት ካልክም እኔ ለደገፈ ሀሳብ አስፈላጊ ከሆነ ስለ ድርጅታችሁ እናንተ ድርጅት ላይ ቮለንተሪ የሚሰሩ ሰዎች አሉ። ፐር ዊክ 3 ዴይ ይመጣሉ ያሉትን ነገሮች ምናምን እነሱን የምታሰሯቸው እንደዚህ ከላይ ሽፋኑ ላይ ያሉትን መልፋት ማለት ለሰው ልጅ መልካም ስራ ተብሎ ዝቅ የሚባልበትን ቦታ ቮለንተሪ የሚመጡትን ታሰራችኋላችሁ። ሀብት ንብረት ሚዛን ገንዘብ ያለበትን ቦታ እናንተ በጀርባ መታወቂያ ሰጣችሁ በብዙ መንገድ ተገቢ ሆኖ ክፍያ እየከፈላችሁ ተገቢ ሆኖ ለማለትም ከባድ ነው። በጣም የትየለሌ የሆነ ገንዘብ እየከፈላችሁ የምታሰሯቸው ሰዎች አሉ። እስቲ ይሁንና እነዛ የድርጅቱን መታወቂያ ይዘው የሚንቀሳቀሱ የድርጅቱ ተከፋይ ተቀጣሪ የሆኑትን ሰዎች ሌላ ድርጅት ላይ ይሰራሉ ካላልከኝ በቀር እንግዲህ እነሱን ይዘን ለዚህ ለሚዲያ አቅርበን ተገቢ የሆኑ ምላሾችን አግኝተናል። ድርጅቱ ምን እንደሚሰራ ከአስከፈ ነግረውናል። እዚህ ጉዳይ ላይ ምን ልትነግረኝ ትችላለህ? አንተ እንደምትለው አይደለም። እኔ ደጋግሜ እየመለስኩኝ ነው። እኔ ስለ ድርጅቱ ስላሉ ሰዎች ነው እየጠየኩ ያለው። ድርጅቱ ውስጥ ተቀጣሪና ህግም ይኸውልህ ወንድም አቤል ተወቅ ከዚህ ልጅ ጋር ማውራት ነው። ምክንያቱም ሆን ብሎ ነው እንደዚህ እንድንበሳጭ እያደረግን ነው። እኔ አሁን በጣም በቃ እስካሁን ዝም ያልኩት ራሴ የለም። ሆን ብዬ አይደለም። ዝጋፈን ይሁን አንድ ነገር ልንገርህ ዳኒ፣ የእውነትን ነው የምነግርህ። በቃ የማይጠበቅ ነገር እንዳደርግ እየገፋፋኝ ነው። እኔ እውነት በቃ አፌን ራሱ ዘግቼ ቁጭ ያልኩት ማለት ነው ራሴን ለማስታገስ እየፈለኩ ነው። ትሰማኛለህ? አልሰማም። ይሄ እንድትወስዱ እፈልጋለሁ። ውሰዱት፣ በደንብ ባናግሩት። በደንብ ትንሽ ታይም ብቻ እፈልግሃለሁ። ትንሽ ቆይቼ ትንሽ ታይም እፈልጋለሁ። ታመጡልኛላችሁ። ይኸውልህ ትሰማኛለህ? እናንተ አገኛለሁ። ምንድን ነው? ለማንኛውም ግን አቶ አቤል ስለእናትህ አስብበት። ስለእናትህ አስብበት ማለት መጡ። እሺ እቴቴ መጣለች የተባለ ነው። ኤኒዌይ እሺ፣ ማንም ሰው ይሄን ቤት እንዳያሳያት እኔም በሌላ መንገድ ወጣለሁ ማለት እንዴ ልናወራት መስለኝ የተገናኘ ነው። እኔ ለአውራት ነበር የመጣሁት እና የምፈልገውም ያን ነው። ሁላችሁንም ከኔ ጋር ተጨንቃችኋል፣ ስለኔ ያስባችኋል። ወንድም እህቶቼ በጣም አመሰግናለሁ። ግን ደግሞ ጥምጣና መጀመሪያ እናግራት መስማትም ካለበት እሷ ባለችበት ያ አሁን እኮ እኔ እናቴን ላለማግኘት አይደለም ምን ያክል እንደምወዳት ለእሷ ያለኝ ቦታ ሁላችሁም የምታውቁት ነገር እኮ። ታዲያ አቤል አይደለም ተነጋግረን ፕሮግራም አድርገን እዚህ ድረስ የመጣ ነው። እቴቴንም ሲጀምር እዚህ ድረስ የጠራናት እኮ ልናናግራት ነው። የሆነ ነገር ከአንተ ጋር ታውራና የሆነ ነገር ይቀንስልኝ በቃ ማለት ይሄንን ነገር ይሄ አሁን የምሰማቸውን ነገር እያወቅኩኝ ከኔ ልክ አንተ አትሻልም አቤል? ትክክል እኮ ነህ። እናቴን እኔ ባገኛት እኔ ባውራት ጥሩ ነው። ግን ደግሞ ይሄ ሁሉ ነገር እያለ ይሄ ሁሉ ነገር ሰምቼ እናቴ ብዬ እኔ ቺ አላውራት ስለሆነት ነው በቃ ቺ ግን ካንተ ጋር አውሩ። ቪዲዮውን በደንብ አየዋለሁ፣ ደውልላታለሁ። እኔ ማለት አልችልም ማለት ቺ አልቆይም ማታ ላይ ደውልላታለሁ። ያለውን ነገር ሜቢ የምታወራኝ ከሆነ በስልክ ላውራት እሞክራለሁ። ኖ ካልሆነ ሲጀምር በስልክ አይደለም ማውራት የሚያለብህ እኮ አቤል። እናትህ ነች አይደለ? እሺ ሉል እናቴ አውቃም ስማኝ አቤል፣ አውቃም ይሁን ሳታውቅ አጎትህ ሆን ብሎም ሊሆን ይችላል እኮ እዚህ ነገር ውስጥ የከተታት። ያንን የትም ይሁን የት እኔ አጎቴ ማግኘት ባለብኝ መንገድ አገኘዋለሁ። እዚህ ያሉ ስለሚባሉ የእሱ ስራ ባልደረቦችን ስለ እውነት እላቸዋለሁ አሁን መምጣት ባሌለባችሁ ሰው ነው የመጣችሁብኝ። ቴንክ ዩ በቃ እሱን ማውራት ማናችሁም ምንም ሆኑ ማን ዶንት ጊቭ ሺት። ግን እኔና እናንተ ማውራት ባለብን መንገድ እናወራለን። አሁን ስለ ሁላችሁም በጣም አከብራችኋለሁ፣ ወዳችኋለሁ። ካልሆነም ደግሞ ከጀርባ ሁኜ ማዘር ከገባች በኋላ በሆነ ነገር ሬክ የሚደረገውን የምሰማበት ሁኔታ እናስተካክልና በዛው ልሰማ ይገባል እንጂ እኔ አልችልም። ቁጭ ብዬ እናቴን እንደ ሌባ ቁጭ ብዬ ማፋጠጥ አልችልም። ሶሪ አቤል፣ እባክህ ተው። ሶሪ አቤል፣ ባልኳችሁ መንገድ እሰማለሁ።